ሰርቪሱ እንግዲህ ሁለት ክላስ ነው። ሻወርና ሽንት ቤት አለ። አንዷን ክፍል እንግዲህ ኮርኒስ በዚህ መንገድ ቦርድ ተሰርቷል። ግድግዳውም እንግዲህ ቻክ ተሰርቶ ቀለም በዚህ መንገድ ተቀባብቷል። የከለሩንስ እንዴት አያችሁት? ይህ ቤት እንግዲህ ሰርቪሱን ኳርቲዝ ተሰርቷል። ትልቁን ቤት ኳርቲዝ ተሰርቷል። የሰርቪሱንም ደግሞ 32 ቅጠል ወይም 32 ቆርቆሮ ሁለት ክላሶች እና እንዲሁም ደግሞ ሻወርና ሽንት ቤት ጭምር አለው። በዚህ መንገድ ግድግዳውም ቻክ ተሰርቶ እንዲሁም ደግሞ ኮርኒሱም ጂፕሰም ኮርኒስ ተሰርቷል። ሙሉ እዚህ ቤት ላይ እንግዲህ ያሉትን ስራዎች የማሳያችሁ ነው የሚሆነው። እንዲሁም ኳርቲዝስ ምን ያህል ወሰደ ጠቅላላ ብሎ በብር ደረጃ የባለሙያን ጨምሮ እስከ ማቴሪያል ስንት ወሰደ የሚለውን መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። ሁለተኛው ክላስ ላይ ስንገባ ደግሞ ይህንን ይመስላል እንግዲህ። ስለዚህ ሰርቪስ ለሰራችሁም እንደዚህ አድርጋችሁ ኮርኒስ እንዲሁም ደግሞ ግድግዳችሁ ካረጋችሁ ቀለም እንደዚህ ማስጨረስ ብታስቡ ስንት ይወስዳል? የሰርቪሱንም ለብቻ ጠቅላላ አድርጌ የማሳውቃችሁ ነው የሚሆነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ደስ ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ ሁለት ክላስ ሰርቪስ ወይንም ደግሞ በቆርቆሮ ደረጃ 32 ቆርቆሮ ሰርቪስ ለሰራችሁ ጂፕሰም ኮርኒስ እና እንዲሁም ግድግዳቻ ከማሰራት ብታስቡ ስንት ብር ያስፈልጋችኋል የሚለውን እንግዲህ የማሳውቃችሁ ነው የሚሆነው። እንግዲህ ሰርቪሱ እንደነገርኳችሁ በዚህ መንገድ እንግዲህ ኮርኒሱም ቦርድ ነው ወይንም ደግሞ ጂፕሰም ኮርኒስ ነው የተሰራው ሁለቱም ክላስ ሻወርን ጨምሮ ማለት ነው። ሶስተኛ ክላስ ይሄን ይመስላል እንግዲህ የማቴሪያል አለ፣ የባለሙያ አለ፣ የቀለም አለ። ሙሉ ለማጠናቀቅ እንግዲህ የዚህ ሰርቪስ 60 ሺህ ብር ወስዷል ማለት ነው። የማቴሪያልም የባለሙያም የቀለምም ሙሉ ተጠናቆ እንግዲህ ለሁለቱ ክላስ እና ሻወርን ጨምሮ ማለት ነው 60 ሺህ ብር ወስዷል ማለት ነው። ስለዚህ ውድ ተመልካቾች ስራውም እንግዲህ በዚህ መንገድ ልቅ ብሎ የተሰራ የሆነ ነው። ይቺ ክላስ በተለይ ትንሽ ከዛችኛዋ ሰፋ ስለምትል ዲዛይኗም አሪፍ ዲዛይን ተሰርታለች። ይህም እንግዲህ የኪችን ቦታ ነበረ። በኪችኑ ምትክ እንግዲህ ከዚህ ላይ ያው ለጭስ አይሆንም ኤሌክትሪክ ነገሮች ምናምን ነው እንግዲህ እዚህ ላይ የሚጠቀሙበት ማለት ነው። በዚህ መንገድ እንግዲህ ሙሉ ተጠናቋል ማለት ነው። ያው መግቢያ ላይ እንዳልኳችሁ እንግዲህ ሙሉ 60 ሺህ ብር የሚያስፈልጋችሁ ይሆናል በአሁኑ ሰዓት ነው። እንግዲህ ምናልባት እንግዲህ ይህን ቪዲዮ ዛሬ ከተመለከታችሁት በሰሞኑ ዋጋ የተሰራ ነው። ምናልባት ደግሞ ከሳምንት ከ15 ቀን ከወር ከዛ በኋላ ደግሞ ዋጋዎች ወቅቱን ጠብቀው የማቴሪያሎች ዋጋ ከፍ ሲል ይጨምራል ማለት ነው። ከቀነሰ ደግሞ የሚቀንስ ይሆናል ማለት ነው። ውድ ተመልካቾች እንግዲህ ስለ ሰርቪሱ ይሄን ካልኳችሁ ውጭም ኳርቲዝ ተሰርቷል። ትልቁንም ቤት የምናይ ነው የሚሆነው። ከኳርቲዙ ደግሞ ስንመለከት እንግዲህ ቤቱ ያው መግቢያ ላይ እንደነገርኳችሁ ትልቁ ቤት 78 ነው። ኳርቲዙ እንግዲህ በዚህ መንገድ ተሰርቷል። ሰርቪሱም አለ ከጀርባ እሱንም የምናይ ነው የሚሆነው። ውድ ተመልካቾች እንግዲህ ስንት ኳርቲዝ ወሰደ? 78 ለሆኑ ቤቶች እንግዲህ እስከ 32 ኳርቲዝ የሚያስፈልጋቸው ይሆናል ለትልቁ ቤት ብቻ ማለት ነው። እዚህ ቤት ላይ እንግዲህ ሰርቪስን ጨምሮ ትልቁ ቤት ጠቅላላ 47 ኳርቲዝ ወስዷል ማለት ነው። የአንድ ኳርቲዝ ዋጋ በአሁኑ ሰዓት ኮከብ ብዙ ጊዜ እንግዲህ ተነጋግረናል ስለ ኳርቲዝ ሪሃመር እና ኮከብ የሚባል አለ። ኮከብ እንግዲህ ደረጃ አንድ የሚባለው ነው። ዋጋቸው የ100 ብር ልዩነት አለ በሪሃመር እና በኮከብ መካከል። ስለዚህ 47 ኳርቲዝ በ2200 ብር ማብዛት ትችላላችሁ ማለት ነው። ወደ 103400 ብር ለኳርቲዝ ብቻ የሚያስፈልጋችሁ ይሆናል ሙሉ ቤቱን ከነሰርቪሱ ማሰራት ብታስቡ ማለት ነው። ቤቶች እንግዲህ እንደ ቁመታቸው ይለያያል። ለምሳሌ ቤቱ ከዚህ ቁመቱ ወጣ ያለ ከሆነ ደግሞ የሚወስደው የኳርቲዝ ሁኔታ የሚጨምር ይሆናል። 50 ከዛ በላይ ይሆናል። ስለዚህ ሁሉም ሰርቪስ እና እንዲሁም ቤቱም ትልቁ ቤት 78 ተመሳሳይ ቢሆንም የቁመታቸው ሁኔታ ስለሚለያይ አንዱ ቤት ላይ የወሰደው ማቴሪያል ሌላኛው ቤት ላይ ያንኑ ይወስዳል ማለት አንችልም። ምክንያቱም የቤታቸው የቁመታቸው ሁኔታ ሳይዙ ተመሳሳይ ቢሆንም ከግርፍ ጀምሮ የተለያዩ ነገሮች የሚወስዱት የተወሰነ ፈርቅ ነገር ይኖራል። ስለዚህ ለእናንተ የተጠጋጋ ነገር እስከዚህ ታስባላችሁ እስከ 47 ኳርቲዝ። እንዲሁም ትልቁ ቤት የምትወስዱ ከሆነ ለምሳሌ ደግሞ ለዚህ ደግሞ እስከ 32 ኳርቲዝ የሚያስፈልገው ይሆናል። እንዲሁም 30ም ሊመጣ ይችላል ቁመቱ አጠር ካለ። ቁመቱ ደግሞ እንደዚሁ ሰጠት የሚያደርጉት ከሆነ ደግሞ ሲሰራ 32 እስከ 33 ድረስ ሊሄድ ይችላል ማለት ነው። ይህ እንግዲህ 78 ለሆነ ቤት በክብ የሚሰራ በኤል ሼፕ ማለት ነው። ይህን ይመስላል እንግዲህ ውድ ተመልካቾች
ስለዚህ የባለሙያ ነው እንግዲህ የኳርቲዝ ሲሰራ ኳርቲዙ ብቻ ዳይሬክት እንዳታስቡት። በዚህ መካከል ምን አለ? ፕላስተር አለ። ምሳሌ ፕላስተር ለዚህ ቤት ወደ 15 ፕላስተር ተጠቅመናል። የአንድ ዋጋ እንግዲህ 150 ብር ሆኗል። 200 ነበር ቀንሷል 50 ብር። አሁን ላይ 150 ብር የፕላስተር ይኖራል። እንጨት 30 እንጨቶች ያስፈልጋችኋል ለከበሌቶ የሚሆን እነዚህን ማስመጫ አለ። ሚስማር አድባኮ ያስፈልገዋል። እንዲሁም ደግሞ ቀለም ያስፈልገዋል። አንድ ቀለም የሚያስፈልገው ይሆናል። ኳርቲዙን እንጨቱን ይሄን ጠቅላላ ደግሞ የምታስጭኑበት ሂሳብ አለ። እዚህ ቤት ላይ እንግዲህ እኛ የእጅ ዋጋ ነው የተነጋገርነው። ማቴሪያል ባለቤቶች ናቸው ያቀረቡት። ስለዚህ ግን ያው የኳርቲዝ የሚያስፈልገውን መጠን እግረ መንገዴን ልንገራችሁ ብዬ ነው ማለት ነው። የባለሙያ እንግዲህ 30 ሺህ ብር ነው የሰራ ነው ትልቁን ቤት ጨምሮ ማለት ነው። እስከ ሰርቪሱ 30 ሺህ ብር ለባለሙያ የሚያስፈልጋችሁ ይሆናል። ትልቁን ቤት ብቻ ለምታሰሩ እንግዲህ ለኳርቲዝ ምንም ትራንስፖርት ከሌለው ያ ማለት ርቀን የማንሄድ ከሆነ እዚሁ አካባቢ ላይ ከሆነ የአንድ ቤት ዋጋ በኳርቲዝ 20 ሺህ ብር ነው የባለሙያው ማለት ነው። ማሰራት ስታስቡ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ጠቅላላ ሲል እንግዲህ ሰርቪስም ውስጡ በዚህ መንገድ እንግዲህ አልቋል። ውጭንም ሁኔታ እንግዲህ እንዳያችሁት በዛ መንገድ ተሰርቷል። እንዴትስ አያችሁት ማለት ነው? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ኢንሻአላህ እንግዲህ ቤቶቻችሁን የጀመረላችሁ የቀለም ስራዎች የሚቀሩት ደግሞ ሰሞኑን ወደ ቀለም ዞረናል ማለት ነው። ስለዚህ በቅርብ በዚህ ሳምንት ሙሉ ለሙሉ አጠናቀን ቀለም ቀብተን የምናስረክባችሁ ይሆናል። ቀጣይ የተያዙ ቤቶችን ደግሞ ምርት እየተመረቱ ነው። ቀጥታ ምርቱ እንደደረቀ ደግሞ ወደ ስራ የምንመለስ ይሆናል። እስከዛው ቀለም እንቀባባለን። ስራዎች እንግዲህ በዚህ ልክ ነው የምናስገዳቸው። ጀምሮ ናጨርስ አትጨርስ ምናምን የሚባል ነገር የለም። በዚህ መንገድ አጠናቀን አስረክበን ነው የምንወጣው። ስለዚህ ውድ ተመልካቾች ቤታችሁን ማስዋብ ስትፈልጉ የውስጥ ስራዎች እንዲሁም የውጭ ቀለም፣ የኳርቲዝ፣ የሽንበራ ግርፍ ቀለሞች፣ ጅፕሰም ኮርኒስ፣ ፕላስቲክ ኮርኒስ እነዚህን ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ወንድማችንም እንግዲህ ቤትህ ሙሉ ለሙሉ በዚህ መልኩ ተጠናቋል ማለት ነው። ይህን ይመስላል እንግዲህ ሰርቪሷም ክሽን ብላ እንደዚህ ሙሉ ፏ ብሏል ማለት ነው። ስለዚህ አሁን ግቢውን አጸዳድቶ ምናምን በሩን መስኮቶቹ ወደ ነበሩበት ይመለሳሉ። ከዚህ በኋላ ቤቱ ምንም የሚቀረው ነገር የለም ማለት ነው። በዚህ መንገድ ጽድት ብሎ አልቋል ማለት ነው። እናንተስ እንደታያችሁት ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።